ከመጻሕፍት ዓለም አዜብ ደራሲ መስፍን ሀብተማርያም ተራኪ ደጀኔ ጥላሁን ክፍል 2 ነገር ግን አልቆየችም። ባለክራሩ መሰለ ጎላ ባለ የምናብ እይታ ከተፍ አለባት። እስከ ዛሬ ከሰራተኛዋ ካማረች ጋር አንዳንዴ በረንዳ ቁጭ ብለው ሲጫወቱ ተደብቀው ሲያዩት በቆዩት ሁኔታ ብቻ ነበር የምታስታውሰው። መሰለ በተለይ ጨረቃ የወጣችበት ምሽት ይመርጣል። አሮጌ ጋቢ ቢጤ ጀርባው ላይ ጣል ያደርግና ትንሽ ወንበሩን በረንዳው ጋር አምጥቶ ክራሩን መቃኘት፣ መደርደር፣ አንዳንዴ መግረፍ የወትሮ ልማዱ ነው። ታዲያ ዘዴውም አመታቱም አይሰለችም። አማረችና አዜብ ከአለፍ አገደም በመስኮት እያጮለቁ ያዩታል። ኑ እባክዎ እትዬ፣ ዛሬ ደግሞ የሚያደርገው ነገር ትላለች አማረች አንዳንድ ቀን። ደግሞ ዛሬ ምን አየሽበት? ላንቺ መቼም ሁሌም አዲስ ነው ትላለች አዜብ። ኧረ የዛሬው ለብቻ ነው። ወገቡን ሁሉ ሰበቅ ያደርገዋል፣ በእግሩ መሬቱን ሁሉ ይደበድባል። አማረች የጀመረችውን ነገር ካላብራራች በቀላሉ አትተውም። በይ መብራቱን አጥፊ፣ አደራሽን እንዳያይሽ። የኛ ወንዶች የተወደዱ ነው የሚመስላቸው ሲያደንቋቸው፣ አንቺ አታውቂም ትላለች አዜብ። ከዚያ መጋረጃውን ገለጥ አድርገው መሰለን ከነክራሩ እያጠኑ ሲያወሩ ያመሻሉ። አማረች ስለመሰለ ብዙ ታውቃለች። አናኗሩን፣ ውሎን ሁሉ ከቤቱም ከጎረቤቱም ትሰማለች። እንዲህ ማታ ማታ ከአዜብ ጋር ሆኖ ሲመለከቱት የባጡንም የቆጡንም ስለሱ የማታወራው ነገር የላትም። ስለ ሙዚቃው ግን ምንም ስሜት ተፈንጥቆባት አያውቅም። ለሷ ክራርና መሰንቆ መምታት አዝማሪነትን ነው የሚያስታውሳት። ካክስቷ ጋር ደብረ ብርሃን ስትኖር ያደገችበት ጠጅ ቤት ትዝታ ነው የሚመጣባት እና ክራሩን ከቁም ነገር አጠፈው። ብቻ ስለመሰለ ማውራት ደስ ይላታል። ያለባበሱን፣ ያካሄዱን፣ ያወራሩን ሁኔታ እያነሳች ዝም ብላ መገረም መሳቅ ነው። በልቧ ጓሮ ምናልባት ክራርና አስተማሪ ምን አገናኘው ሳትልም አትቀርም። በዚህ ምክንያት ሊሆን ይችላል አንገቱን ባነቃነቀ ቁጥር፣ ጭንቅላቱን ቀብሮ ባወዛወዘ ቁጥር፣ አንዳንዴም ድምፁን በጣም ከፍ ባደረገ ቁጥር እዩልኝ እትዬ፣ ኧረ የዛሬው ለብቻው ነው፣ ምን ነካው ይባላል እያለች እንደ ጉድ የምትፍነከነከው። እውነትም ስሜቱን ሁሉ ለዛፎቹና ለጠራው ሰማይ የሚያስተጋባ ይመስል አንዳንዴ ክራሩን ይዞ ብድግ ይልና እየተንጎራደደ ወደ አትክልቱ በአንድ እጁ እያመለከተ ደሞ ከራሱ ጋር እንደሚነጋገር እያለ በል ሲለውም ከበረንዳው ወርዶ ወደ ሰማዩ ያንጋጠጠ ያለ የሌለ ድምጹን ለራሱ በመሰለው መንገድ ያስረቀርቀዋል። በዚህ ጊዜ ሁሉ ግን
በአዜብ ወጣትነት ላይ ያልታወቀ ፍም እሳት ይጭራል። ምን እንደሆነ ለራሷም ቢሆን አይገባትም። ብቻ ስትሰማው ምን እንደጠማት ሳታውቀው ትረካለች። ምን እንደራባት ሳታውቀው ትጠግባለች። የተፈጥሮ ወጌሻ እንደሆነ ሁሉ የሙዚቃው ማስገምገም የቆሰለ ህልውናዋን አይዞሽ የሚላት መስሎ ይሰማታል። ዝም ብሎ ደስ የሚል አይነት ነገር እፊቷ ይደቀንባትና ዞር አለል ይላታል። አንዳንዴ ፈዘዝ እያስደረገ ያስተክዛታል። አንዳንዴ ልብ ትርቷን እያስጨመረ በሆነ ስሜት ውስጥ ይዘፍቃታል። የሙዚቃ ስሜትና የመሰለ ማንነት በክራር እየተመሰለ ጦሩን ከሰበቀባት ቆይቷል። ነጋሽ በቀየሰው ጎዳና ከነ ክራሩ ይመላለስበታል። ነገሩ ዛሬ ጀምራት አይደለም። ከ3 ወር ወዲህ በዚህ መልኩ የመጣ ነው። ዛሬም በዚህ ሁኔታ ላይ እንዳለች የክራሩ ምት በሐሳቧ ወደሱ ወሰዳት። እሱ ሰውዬ አንድ ደስ የሚል ነገር አለው፣ ግን ምንድነው አለች በሆዷ። መንገድ ላይ ሲሄድ ሰው ቀና ብሎ አያይም። አይናፋር ነው ልበል። አምጦ ሲናገር ግን ድምፁ አንዳች የሚጣፍጥ ቃና አለው። ለራሱ እንደሚነጋገር አይነት ሆኖ አይኖቹን በአድማጭ ፊት ላይ ወርወር ከብለል ደሞ ከቁባቸው ዘቅዘቅ ሲያደርጋቸው ይሄ ነው የማይሉት መስህብ ይፈጥሩለታል እያለች ለራሷ አልጎመጎመች። ልብ ብላ ያስተዋለችው ባለፈው ፋሲካ እቤቱ ምሳ የጋበዛት ዕለት ነበረ። ለመቅረት አቅማምታ ነበረ። አማረች ናት የገፋፋቻት። የጎረቤቷን ክፍል ከተከራየ 6 ወሩ ነው። አሁኑ መኖሪያ የመጣችው ከ2 ዓመት በፊት ነበረ። የንግግር ልውውጥ ባያደርጉም አንዳች ግብብነት በልባቸው ፈጥረው ነበረ። ስታየው ድንግጥ ትላለች። እሱም አንዳች መልእክት ሊያሳያት እየሞከረ አጋጣሚው ሳመቸው ይቀራል። አማረች ለአዜብ በየጊዜው ስለመሰለ ጥሩ ነገር ታወራላታለች። ጠንቃቃ ነው ብታዩትዬ። መጠጥ የሚጠጣው ቤቷ አስመጥቶ ነው። አንድ ሴት ቤቱ ደርሳ አታውቅም። ውጪ ማደርማ ሞቱን እያለች ትደጋግምላታለች። በኋላ ነገሩን እያሻሻለችው መጣች። ውይ በሞትኩት፣ አንድ ውሃ አጣጭ እንኳን አጠገቡ አለመኖር እንዴት ያሳዝናል ማለት ጀመረች። ባስ ስታደርገው ደግሞ ማን ነው በአንድ ተማር ቤት ባስተማራችሁ ሁለታችሁ እህትዬ ማለት አመጣች። አዜብ ፊት ባሰጣትም የነገሯ አካሄድ አልተሰወራትም። ይሁን እንጂ በቃ ሰማሁሽ ዝም በይ ከማለት አልፋ በምትሰጣት አስተያየት ተስፋ አላስቆረጠቻትም። እንዲያውም ይሄን ስትሰማ ደስ ይላት ጀመረ። ያችም ቂል በሚያስመስሏት የበግ አይኖቿ ሁኔታውን ማጤን አላቃታትም እና እንደ ዋና ስራዋ በጉዳዩ ገፋችበት። ሆኖም አማረች
በዚህ ተወስና አልቀረችም። እሱንም በዚሁ መልክ ቀረበችው። ለዚህ የወሰደችው የመጀመሪያ እርምጃ ስሜቱን ከሰራተኞች ማጥናት ነበረ። በተለይ አሰለፍ የተባለችው ሰራተኛው የነበረች ጊዜ በጣም ተሻርከው ስለነበረ ውሎዋ እዚያው ሆነ። ቡና አብረው መጠጣት፣ ምግባቸውን እየቀላቀሉ መብላት ልማድ ሆነባቸው። በዚያው ልክ ወሬያቸው ማለቂያ አልነበረውም። አንቺ አሰለፍ አሁን እውነት ፍቅረኛም የለው ጋሼ መሰለ? ትጠይቃለች አሰለፍን። ኧረ ምንም አይቻለቅ ትላለች አሰለፍ። እንዲያው በተማር ቤትም እሱን ደሞ እንዴት ብዬ አውቃለሁ ልጄ፣ ተማሪ አይደለሁ። ጭምጭምታም ሰምተሽ አታቂ? ኧረ በፈጠረሽ ምንም አልሰማሁ፣ ፈርዶብኝ። እትዬ መቼም የሱ ነገር አይሆንላትም፣ ብታይ ካፏ አትለየውም ትቀጥላለች አማረች። ካልሽስ ጋሽም የሆነ ያልሆነውን ይጠያይቃሉ። አሰለፍ ታራዝማለች። እንዴት የፍቅር አይነት? ኦሆ እሱን አንቺ ታውቂያለሽ። ብቻ ይጠያይቃሉ አልኩሽ እኮ። አንቺን ነው የሚጠይቁሽ? አማረች ጨዋታ ዳር ድንበር ካላደረሰች አይሆንላትም። አበዛሽው። አሁንስ ታዲያ ማን አለና ነው ካለኔ ቤቱ? በስጨጨት ያደርጋታል አንዳንዴ ያሰለፍ። ክራር ላስለምድሽ ያላትን አንድ ቀን ነግሬሻለሁ። ይቀጥላል ያማረች ጥያቄ። ማንን? አሰለፍ ነገር እንደ መርሳት ትላለች በየጣልቃው። አንቺ ደግሞ ልበቢስ ሆንሽብኝ። ስለማን ስናወራ ቆየንና ነው እስካሁን? ብድሯን ልትመልስ ትፈልጋለች አማረች። ካልሽስ አማረች፣ እኚህ እትዬ የምትያቸው ሴትዮ አንድ ቀን ቡና ልገዛ ሱቅ ሲሄድ ከጋሼ ጋር ቆሞ ሲያወሩ ቡና የማይጠጣ ጎረቤት መንገድ ይገናኛል ሲሏቸው ጆሮዬ ጥልቅ ብሏል ትላለች አሰለፍ። አይ ይህን እንኳን እትዬ አይወጣትም አማረች ተከራከራለች። ልጅነቴን ይቅጫው ስልሽ አሰለፈች እንደ ልማዷ ትምላለች። ተይ አትማይ ትቀሰፊያለሽ። እትዬ እንዲህ አይን አውጣ አትሆንም። ባይሆን ጋሼ መሰለ በዚያን ሰሞን ቤቴን መቼ ታይልኛለሽ ሲላት አንቺም ልብስ እያጠብሽ ሳሰሚ አልቀረሽም ትላለች አማረች። እሱን ደሞ ልብም አላልኩ። መቼ ነው ልጄ? አሰለፍ ትክዳለች። በዚህ ሁኔታ በጥቂት ቀናት መሰለ ላዜብ ያለውን ፍላጎትና አዝማሚያ ማወቅ ቻለች አማረች። ከዚያ በኋላ የራሷን ፍም የቆሰቆሰች የማቀራረብ አንቴናዋን ወደሱ አነጣጠረች። እርሶም ለካ እንደ እትዬ አስተማሪ ነዎት አለችው። አንድ ቀን ሰላምታ ሰጥታው ሰፈሩ የተስማማው መሆኑን ከጠየቀችው በኋላ በምን አወቅሽ አላት። ቦርሳው ያስታውቃል
እሷም የዚህ አይነት አላት፣ ቀለሙ ብቻ ጥቁር ነው አለችው በትህትና። በሌላ ቀን ለሚካኤል ተጋግሮ ከነበረው ዳቦ ቆረስ ቆረስ አርጋ እትዬ ይችን ይቅመሱ ብለዋል ብላ እቤቱ ወሰደችለት። በማግስቱ አዜብን ስለ ግብዣው አመሰግናለሁ ሲላት ሳይገባት ስለቀረ ዝም ብላ ተገርማለች። አማረች አልነገረቻትም። ከዚያ በኋላ ደግሞ አሰለፍ ወጥታ ሌላ ሰራተኛ ሲያፈላልግ በቆየባቸው 15 ቀናት ውስጥ አዜብን እያማከረች አንዳንዴም በራሷ ፍላጎት ምግብ ታበስለታለች፣ ቤት ትጠርግለታለች፣ ትላላከዋለች። እሱም ለሻሽ መግዣ ይሁንሽ እያለ 2-3 ብር ጣል ያደርግላታል። በዚህ ሁኔታ መካከል አዜብና መሰለ የራሳቸውም ገጠመኝ እየሰመረላቸው መቀራረብ ጀመሩ። ሲኒማ ውለው መምጣት፣ በመናፈሻዎች ሻይም ቁርስም እያሉ በሽርሽር መዝናናት ጀመሩ። ቅርርባቸው ዳበር ብሎ አካል ለአካል የተዋዱት ባለፈው ፋሲካ ቤቱ ራት የጋበዛት ዕለት ነበረ። ቆንጆ ራት ነበረ። ታዲያ የቢራው መደጋገም የአዜብን ስሜት ናር ማድረግ ብቻ ሳይሆን የመሰለንም መፍረት የተሞላበት ፍላጎት ከተደበቀበት አውጥቶ አጋጋለውና ተቃቅፈው ምሽቱን እንደ ልብ እንዲዝናኑበት አደረጋቸው። ያን ዕለት ክራር የሚባል ትዝም አላለው። ብቻ ሽንጧን በእጆቿ አንቆ ይዞ ሁለመናዋን ፍቅር በተራቡ ስሜቱ እየነካካ አልጠግባት ብሎ አመሸ። ያን የሚያምር አንገቷን፣ የግር ጣቶቿን፣ ተረከዟን ሳይቀር በቅፋቱ ተመላለሰባቸው። ከአምባሰሉና ከትዝታው ዜማ 10 እጅ የሚመጥቅ ልዩ የሆነ የደስታ መረዋ ጠባብ ክፍሉ ውስጥ ሲያስተጋባ ተሰማው። ከሳቂታ አይኖቿ የሚወረወረውን ከጠረኗ የሚፈነጠቀውን ላህይ ከለግላጋነቷ የሚመነጨውን እርካታ በስሜቱ እየተርበተበተ ተቀበለው። ያን የመሰለ ደስታ አጋጥሞት አያውቅም። በትረካው ከተደሰቱ ሰብስክራይብ፣ ላይክ እና ሼር ያድርጉ። እናመሰግናለን።